የጾታዊ ግንኙነት ስለንቦና ለጤናማና ዘላቂ ፍቅር የሚረዱ ወሳኝ መንገዶች ወይም ደግሞ ሳይኮሎጂ ኦፍ ሄልዝ ኢንቲሜሲ። ምዕራፍ 1 ከስጋዊ ፍላጎት ባሻገር ያለው የስነልቦና እውነት። ብዙ ጊዜ ሰዎች ስለ ጾታዊ ግንኙነት ወይንም ሴክስ ሲያስቡ ትኩረታቸው ሙሉ በሙሉ አካላዊ ስጋዊ እንቅስቃሴ ላይ ብቻ ይሆናል። ነገር ግን በስነልቦናና በትዳር ተመራማሪዎች ዘንድ ጾታዊ ግንኙነት 80% በአይምሮ በስሜትና በስነልቦና ዝግጅት ላይ የተመሰረተ ነው። አካላዊ ግንኙነቱ የበረዶ ግግር ጫፍ ቲፕስ ኦፍ ዘ አይስበርግ ብቻ ነው። ሰላም ጤና ይስጥልኝ ውድ የሜሮኒካ ቻናል ተከታታዮች እንዴት ናችሁ? በዚህ ቪዲዮ ስለ ጾታዊ ግንኙነት ሳይኮሎጂያዊ መሰረቶች፣ በወንዶችና በሴቶች አእምሮ መካከል ስላሉ ልዩነቶችና ሁለቱ ወገኖች ጤናማ አርኪና ዘላቂ የሆነ ስሜታዊ አካላዊ ቁርኝት ለመገንባት ማድረግ ስለሚገቧችሁ ወሳኝ ነጥቦች በስፋትና በጥልቀት እንመረምራለን። ቪዲዮን ላይክ አድርጋችሁ በመጀመር እስከ መጨረሻው አብራችሁን ቆዩ። ምዕራፍ 2 የወንዶችና የሴቶች ስለልቦናዊ ልዩነቶች። በጾታዊ ግንኙነት ወቅት የወንዶችና የሴቶች አእምሮ ስሜትን የሚያስተናግድበት መንገድ ፈጽሞ ይለያያል። እነዚህ ስለልቦናዊ ልዩነቶችን አለመረዳት በትዳርና በፍቅር ግንኙነቶች ውስጥ ለሚፈጠሩ አብዛኞቹ አለመግባባቶች ዋነኛ ምክንያት ነው። አንደኛ፣ የወንዶች ስለልቦናዊ ባህሪ አካላዊና እይታዊ ተኮር ቪዥዋል ኤንድ ፊዚካል ናቸው። ወንዶች በተፈጥሮ በአይን እይታና በአካላዊ መሳሳብ ቀድሞ ይነቃቃሉ። ስሜታዊ እፎይታን ፈላጊዎች ናቸው። ለብዙ ወንዶች ጾታዊ ግንኙነት የዕለት ተዕለት ውጥረትን፣ ጭንቀትንና የድካም ስሜትን ማስወገጃ መሳሪያ ነው። ሁለተኛ፣ የሴቶች ስለልቦናዊ ባህሪ ስሜታዊ ደህንነት ተኮር ናቸው። የሴቶች አእምሮ ለአካላዊ ግንኙነት ዝግጁ የሚሆነው ቀድሞ ስሜታዊ ቅርበት፣ ፍቅር፣ አክብሮትና የደህንነት ስሜት ሲኖር ብቻ ነው። የቀኑ ሂደት ተጽዕኖ ደግሞ የሴቶች ፍላጎት የሚገነባው ከአልጋ በፊት ባሉ ሰዓታት በሚደረግ መልካም ንግግር፣ እንክብካቤና ስሜታዊ ትስስር ላይ ብቻ ነው። ወንዶች አካላዊ ግንኙነት በማድረግ ስሜታዊ ቅርበትን ይፈጥራሉ። ሴቶች ግን ስሜታዊ ቅርበት ሲኖር ብቻ አካላዊ ግንኙነት ያደርጋሉ ማለት ነው። ምዕራፍ 3 ለወንዶች የሚሰጡ ወሳኝ ስለልቦና ምክሮች አሉ። አንድ ወንድ ባልጋ ላይ በግንኙነት ውስጥ እውነተኛ የበሰለ አጋር ለመሆን የሚከተሉትን ስለልቦናዊ መርሆች መተግበር አለበት ማለት ነው። ስሜታዊ ዝግጅት ላይ ከፍተኛ ትኩረት መስጠት አለበት። ለሴት ልጅ ስሜታዊ መነቃቃት የሚጀምረው አልጋ ውስጥ ሲገባ ሳይሆን ጠዋት ሲነቁ በሚደረገው የሞቀ ሰላምታ፣ አክብሮትና በየቀኑ ውስጥ በሚላኩ ማራኪ መልእክቶች ነው። አላስፈላጊ አጣዳፊነትን ማስወገድ አለባችሁ። ሴቶች ለአካላዊና ስሜታዊ ዝግጁነት ረጋ ያለ ሂደትን ይፈልጋሉ። ውጥረትና አጣዳፊነት በአእምሯቸው ውስጥ የጭንቀት ሆርሞንን ኮርቲሶልን ስለሚጨምር ፍላጎታቸውን ፍጹም ያጠፋዋል ማለት ነው። አካላዊ ውበት ላይ ብቻ አለማተኮር መቻል። የሴት ልጅ ፍላጎት የሚቀሰቅሰው በአካል ቅርጽ ብቻ ሳይሆን በሚሰጣት ዋጋ፣ ትኩረትና በሚሰማት የደህንነት ስሜት ነው። ፖርኖግራፊ የሚያስተምረውን የተሳሳተ ምስል ፍጹም ማስወገድ አለባችሁ። የቪዲዮ ምስሎች የውሸትና የንግድ ዓላማ ያላቸው ናቸው። እውነተኛ ግንኙነት በትዕግስት በፍቅርና በሁለቱ ወገን ፈቃደኝነት ላይ ብቻ የተመሰረተ ነው። ምዕራፍ 4 ለሴቶች የሚሰጡ ወሳኝ ስለልቦና ምክሮች። ሴቶችን ብትሆኑ በግንኙነታችሁ ውስጥ አርኪ የስሜት ህይወት እንዲኖራችሁ የሚከተሉትን ስለልቦናዊ ነጥቦች መገንዘብ ይኖርባችኋል ማለት ነው። ፍላጎታችሁን በግልጽ መናገር ይኖርባችኋል። ወንዶች ብዙ ጊዜ እንደ ሴት አእምሮን የማንበብ ችሎታ የላቸውም። የምትፈልጊውን ደስ የሚልሽንና የማይመችሽን ነገር በግልጽና በፍቅር መናገር ተፈጥሯዊና አስፈላጊ ነው። ስለዚህ የምትፈልጊውን በግልጽና በአክብሮት ንገሪው። የወንድ ልጅን ስለልቦናዊ ፍላጎት መረዳት አለብሽ። ወንዶች በጾታዊ ግንኙነት ወቅት የእነሱ ተፈላጊነትና አጋራቸውን ማስደሰት መቻላቸው በትልቅ ደረጃ በራስ መተማመናቸውን ይገነባዋል። አድናቆትና ግብረ መልስ መስጠት ግንኙነቱን ደግሞ ያጠነክረዋል። በራስ አካል የመተማመን ስሜትን ፍጠሩ። የራስ አካልን መውደድና በራስ መተማመን ለሴት ልጅ የስሜት ነፃነትን ይሰጣታል። ስለ ውጫዊ አካል የሚሰማ የሀፍረት ስሜት የውስጥ ፍላጎትን ፈጽሞ ይገለዋል ማለት ነው። ስሜታዊ ጫናን ወደ አልጋ ይዛችሁ አለማስገባት። በቀን ውስጥ የተፈጠሩ ጥቃቅን አለመግባባቶችና ቂሞች ሳይፈቱ ወደ አልጋ መሄድ የስሜት ግንኙነትን ያደናቅፋል። ምዕራፍ 5 የጋራ ስለልቦናዊ መሰረቶች ለሁለቱም ወገኖች። ጤናማና ዘላቂ የሆነ የግንኙነት ህይወት እንዲኖር ሁለቱ አጋሮች በጋራ ሊገነቧቸው የሚገቡ 4 አበይት መርሆች አሉ። አንደኛ፣ ግልጽ ውይይት። ስለ ጾታዊ ፍላጎት፣ ገደቦችና ድንበሮች ያለ ፍርሃት ያለ ሀፍረት በግልጽ መወያየት። ሁለተኛ፣ ተለዋዋጭነትና አዲስነትን መፍጠር። ተመሳሳይ ልማዶችን ሁል ጊዜ መድገም መሰላቸትን ያመጣል። አዳዲስ ሁኔታዎችን፣ ቦታዎችንና አቀራረቦችን በጋራ ስምምነት መሞከርን መልመድ አለባችሁ። ሶስተኛ፣ እውነተኛ ፍቅርና መተሳሰብ። አካላዊ ግንኙነት የስሜታዊ ግንኙነት ውጤት እንጂ ምትክ ሊሆን አይችልም። አራተኛ፣ የእርስ በርስ አክብሮትና ፈቃደኝነት። ማንኛውንም የሴክስ ድርጊት በሁለቱ ወገኖች ሙሉ ፈቃደኝነትና ደስታ ላይ የተመሰረተ መሆን አለበት።
ወደ ቻናሌ ቤተሰቦች ጤናማ የጾታዊ ግንኙነት ወይንም ሴክስ የጤንነትና የትዳር ዘላቂ ታላቅ ሚስጥር ነው። እሱም የሚገነባው በአካላዊ ብቃት ሳይሆን በአእምሮ ብስለት፣ በትዕግስት፣ በፍቅርና እርስ በርስ በመረዳዳት ላይ ብቻ ነው። የዛሬውን አስተማሪ ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ። ለምትወዷቸውና ለትዳር አጋሮቻችሁ ደግሞ ሼር አድርጉላቸው። በአጋሮቻችሁ መካከል የሚፈጠሩ የስሜት መቀዝቀዞችን ለማስተካከል ከእነዚህ የስነ ልቦና መንገዶች ውስጥ ይበልጥ ጠቃሚ ሆኖ ያገኛችሁት የትኛውን ነው? ሀሳባችሁን ከታች ባለው የኮሜንት መስጫ ላይ አስፍሩልኝ፣ እንወያይበታለን። ለተጨማሪ ተመሳሳይ የስነ ልቦና የትዳርና የግንኙነት ቪዲዮዎችን ለማግኘት የሜሮኒካ ቻናልን ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። እስከ መጨረሻው ድረስ አብራችሁኝ ስለቆያችሁ ከልብ አድርጌ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።